ዛሬ ማወራችሁ በፌስቡክ በዩቲዩብ በቲክታክ ቪዲዮ ለምትሰሩ የመጀመሪያው እኔ እዚህ እስክደርስ ድረስ የማልደራደርበት ፖይንት አንዱ ኢማጂኔሽን ነው። ኢማጂኔሽን ማለት ምንድነው መሰላችሁ? አሁን ለምሳሌ የቤተሰብ ጨዋታ ላይ መጨረሻ ላይ የማቀርበውን ግጥም ሰምታችሁ ከሆነ አንዳንድ ሰዎች እቺ ፍቅር ሰላም የሞላባት የተበዳደርንባት የተረዳዳንባት ኢትዮጵያ ስል መንገድ ላይ ሲያገኙ ምንድነው የምታወራው? እንደዚህ አይነት ኢትዮጵያ የለችም እኮ አሁን እኮ እሷ ኢትዮጵያ ቀርታለች። አሁን የምንፈነካከትባት የምንነጣጠቅባት በጣም የተጨካከንባት ሀገር ነው ያለችው። ምንድነው የምታወራው ይሉኛል። ኢማጂኔሽን ሊኖራችሁ ይገባል። የኪነ ጥበብ ሰው አይደላችሁ? ኢማጂኔሽናችሁ ምንድነው? ዓለም ላይ ምናልባት የምትፈልጉት ዓለም አይኖር ይሆናል። እንዲፈጠር የምትፈልጉትን ዓለም ነው መፍጠር ያለባችሁ። ምክንያቱም ለእናንተ የፈጠራ ነፃነት ተሰጥቷችኋል። በሚዲያ ስትመጡ እንዲፈጠር የምትፈልጉትን ዓለም መጀመሪያ እናንተ ፍጠሩት። ለምሳሌ ኢትዮጵያ ውስጥ አብዛኛው ሰው እንደ ድሮ አይደለም እና እሱን እንማወራለን። ለምን እንዲደገም አይደለም። እኔ የምፈልገው አብዛኛው ሰው እንዲረዳዳ አንድ እንዲሆን ከሆነ እሱን እንማወራለን። ምክንያቱም መጀመሪያ ምንም ነገር የሚጀምረው ከምንድን ነው? ከሀሳብ። በሀሳብ ይጸነሳል፣ በተግባር ይወለዳል፣ ያድጋል፣ ከዛ በኋላ ኤግዚስት ያደርጋል አይደለ? ስለዚህ እናንተ በኢማጂኔሽናችሁ እንዲፈጠር የምትፈልጉትን ዓለም በተለይ አዎንታዊና ቀና ዓለም እንዲፈጠር ወደ ሚዲያ ስትመጡ ያንን ነው ሁልጊዜ ይዛችሁ መምጣት ያለባችሁ እንጂ ክፋቱንማ ሰው ከዜና ይሰማዋል። ክፋቱን ከተለያየ አቅጣጫ ሰው ያዳምጠዋል። የፈጠራ ሰው ስትሆን ክፋቱን ከእናንተ መስማት አይፈልግም። ውድቀትን፣ ይሄ ገደል ዘረኝነቱን፣ ክፋቱን እሱን እናንተ በርሜል አይደላችሁ አታስተጋቡ። እናንተ መሪ ናችሁ፣ የፈጠራ ሰዎች ናችሁ። ስለዚህ እንዲፈጠር የምትፈልጉትን የፍቅር፣ የሰላም፣ የአንድነት፣ የእድገት ዓለም ነው ይዛችሁ መምጣት ያለባችሁ። ሁለተኛው እያንዳንዷን የምትሰሯትን ቪዲዮ ሁሌ ከሰራችሁ በኋላ አንድ ጥያቄ ራሳችሁን ጠይቁ። ያ ምንድነው? ይሄን ቪዲዮ ከ10 ዓመት በኋላ ብታዩ ታፍሪበታች። ለምሳሌ ቲክታክ ላይ ምንድንሽ እንዳንሰ ካገባሽ ከወለድሽ በኋላ ድጋሚ ታያዋለሽ ያን ቪዲዮ። ስለዚህ ዛሬ የምትሰሪውን ቪዲዮ፣ ዛሬ የምትለቂውን ቲክታክ፣ ዛሬ የምትለቂውን የፌስቡክ ጉዳይ፣ የምትጽፊውን ጽሁፍ ኤኒቲንግ ሁሌ ማሰብ ያለብሽ ከ10 ዓመት በኋላ ባየው ምን ይሰማኛል ነው። ሶስተኛው የሚዲያን ኃይል መረዳት ያስፈልጋል። ዛሬ እንደ ቀልድ አንቺ ቲክታክ ላይ የምትለቂያት ቪዲዮ እጅግ በጣም ቫይራል ሆና ለብዙዎች ልትደርስ ትችላለች። ከዛ ማሰብ ያለብን ምንድነው መሰላችሁ? አንዳንድ ጊዜ የቪዲዮ ስናመርት በእኛ የእውቀት ሌቭል ብቻ አይደለም ማሰብ ያለብን። ከኛ የእውቀት ሌቭል በላይና ከኛ የእውቀት ሌቭል በታች ብዙ ሰዎች አሉ። በላይ ያሉት ችግር የለም። በታች ግን ገና ብቅ እያሉ ያሉ ቲኔጀሮች፣ ገና ብቅ እያሉ ያሉ ህፃናት አሉና እኛ ይዘን የምንወጣውን የቪዲዮ ፕሮዳክት አይተው ሊወዱት፣ ሊሳቡበት፣ ሊያምኑትና ወደ ውስጣቸው ሊያስገቡት ይችላሉ። ስለዚህ አውዳሚ ከሆነም ኃይሉ በዛው ልክ አደገኛ ነው። አልሚ ከሆነም ኃይሉ በዛው ልክ አደገኛ ነው። በቪዲዮ ያለ እድሜ ልክ አለ። ሌላው ቪዲዮ ምሰሪ ከሆነ በተቻለ መጠን ወገንተኛ ባትሆኒ ወይም ባትሆን ይመረጣል። ለምን መሰላችሁ? የምንም ወገንተኛ መሆን የለበትም። ሰው ከሆነ የአንድ ነገር ወገንተኛ ነው መሆን ያለበት፣ እሱም የሰብአዊነት። ከዛ ውጭ የምንም ወገንተኛ፣ የብሔር ወገንተኛ መሆን የለብሽም። የፖለቲካ፣ የሃይማኖት። ለምሳሌ አንቺ የገዢ ፓርቲ ወገንተኛ ነሽ እንበል በዚህ ሰዓት እና አንድ ቪዲዮ ትሰሪያለሽ። ያንቺ እድሜ 40 ሊሆን ይችላል፣ የገዢው ፓርቲ እድሜ 20 ሊሆን ይችላል። ቀሪውን ዓመት እንደው እንዴት ትሆኝ ይሆን? በጣም ከባድ ነው። ከዛ በኋላስ እሺ፣ አሁን እኔ ወደ ዩቲዩብ ስመጣ አንዱ ፕሪንሲፕል የማልደራደርበት ምንድነው? ኮንሲስተንሲ ነው። ኮንሲስተንሲ ለምሳሌ የዩቲዩብ ወይም የፌስቡክ የቲክቶክ አልጎሪዝም አለ። ኮምፒውተር ነው፣ ሲስተም ነው። እና ሲስተሙ እሸቱን አያውቀው ወይም ፍቅርን አያውቅም፣ መሐመድን አያውቅም። የሚያውቀው ሲስተሙ የተዘረጋለት መንገድ አለና በዛ መንገድ ቪዲዮ አፕሎድ ሲደረግ ያውቃል። ያ ቪዲዮ ጥሩ ይሁን መጥፎ ይሁን ፈኒ ይሁን ኢሞሽናል አያውቅም። ቪዲዮ ግን አፕሎድ መደረጉን ያውቃል። ቪዲዮ አፕሎድ የተደረገበትን ሰዓትና ደቂቃ ያውቃል። በባህሪው እኔ ሲስተሙን የተረዳሁት እንዴት ነው? ለምሳሌ በየሳምንቱ እሁድ ከምሽቱ 3 ሰዓት ቪዲዮ የምትጭኝ ከሆነ ያይሻል። 1-2 ወር ያይሽና በጣም ጎበዝ ከሆንሽ በቃ ይሄ ሰውዬ አስተማማኝ ሪላያብል ሰው ስለሆነ ላበረታታው ይልና ያንቺን ቪዲዮ ለብዙ ሰዎች ይልካል። ሆም ፔጃቸው ላይ ፌስቡካቸው ላይ ይልከዋል። ብዙ ሰው እንዲያየው ይገፋልሻል ራሱ ሲስተሙ። ስለዚህ ብዙ ሰው ክሊክ እያደረገ ያይልሻል። ነገር ግን ዛሬ ጭነሽ ነገም አጭኝ፣ ደስ ሲልሽ ከነገ ወዲያም ምጭኝ፣ ከዛ ደግሞ የሆነ ሐሙስ ቀን ምጭኝ ከሆነ ይሄ ሰውዬ የምተማመንበት ሰው አይደለም፣ ሪላያብል ሰው ሃርድ ወርከር አይደለም። ስለዚህ አላበረታታውም፣ አይልከውም፣ ለብዙ ሰው ሆም ፔጅ ላይ አያመጣውም። ስለዚህ ብዙ ሰው አየውም። ቪው ለምንድን ነው የደከመብኝ ይላል ብዙ ሰው። ብዙ አመት ዩቲዩብ ይሰራል፣ ግን ቪው ለምንድን ነው የሚደክምብኝ ይላል። ኮንሲስተንሲ ስለሌለ ነው። ስለዚህ ኮንሲስተንሲ ያስፈልጋል። ሌላው እኔ ስኬታማ ካደረጉኝ ነገሮች አንዱ አብሮ መስራት ነው። ወርኪንግ ቱጌዘር። ለምሳሌ የመጀመሪያ ስታንድ አፕ ኮሜዲያን ለመሆን ሲጀምር ያረኩት ነገር ምንድነው? ማናጀር መቅጠር።
ያኔ ማናጀር ራሱ ምን እንደሆነ አይታወቅም የግለሰብ ማናጀርና ጉራ ነው ይመስለው እና ለሰው ሼም ያዘኝ አልናገርም ማናጀር አለኝ አይደለም ለምን ማናጀር አለኝና እስቲ ከሱ ጋር አውሩ ስለ ስራ ከሆነ ምናምን ስለው ያ ሰውዬ ኢሚዲየትሊ ፊቱ ይቀየራል ጭባ ይላል በወዱ ማለት ነው እንት ጉቶ ትናንት መቀበለ ማናጀር ትላለህ ምናምን ብሎ እኔ ግን አብሮ በመስራት አምናለሁ ብቻዬን ምንም ነገር እንደማላመጣ አውቀዋለሁ ምንም ነገር ላመጣ አልችልም ብቻዬን ግለሰብ ነኝ አፍተሮል አያም ግለሰብ ስለዚህ መጀመሪያ የቀጠርኩት አንድ ሰው ነው ማናጀር ሁለተኛው አቅሜን አውቃለሁ ለምሳሌ ጧት 12 ሰዓት እየተነሳው ስክሪፕት መጻፍ እንደማልችል አውቀዋለሁ እፈልጋለሁ ግን አልችልም ሞክሬ አይቼዋለሁ ብዙ አመት ስለዚህ ማናጀር ቀጠርኩ ስራው ምንድነው እኔን መቆጣጠር ነው 12 ሰዓት ይቀሰቅሰኛል ስክሪፕት እንጽፍ ያደርገኛል የስራ ጉዳዮች እየተሯሯጠ ፋሲሊቴት ያደርጋል አዳራሽ መከራየቱን ምናምን ፋሲሊቴ ኮሜዲያን ሰራለሁ ዛስ ሎጂክ ከዛስ እያደኩ ስመጣ ፐርሰናል አሲስታንት የሚባል ደግሞ ሙያ እንዳለ ገባኝ ጎግል ላይ ሳይ ፐርሰናል አሲስታንት ማለት ሰዎች ብዙ እንዲሰሩ ከፈለጉ ጥቃቅን ነገሮቻቸውን የነሱን የአእምሮ ፈጠራ የማይፈልጉ ነገሮቻቸውን በሙሉ ለሰው መስጠት አለባቸው እኔ ራሴ አለቃ ያስፈልገኛል ለምን ታለንት ስላለኝ እኔ ራሴ ድርጅት ነኝ ገብቶሻል ፋክተሪ በለኝ እኔ ራሴ ፋክተሪ ነኝ ካምፓኒ ነኝ ገብቷል አንተ ካምፓኒ ነህ ታለንት ካለክ ከጥቂቶቹ ከሚሳካላቸው ኤክሰርሳይዝ ማድረግ ከሚፈልጉ ሰዎች መካከል መሆን ከፈለክ አንተ የማይመለከትን መስራት የለብህ ሁሉን ነገር እኔ ልስራ ዲልም እኔ ላርግ ቪዲዮንም እኔ ልጫን ኤዲትም እኔ ላርገው ካሜራውንም እኔ ልስራ ካልክ በ5 አመት ውስጥ የደረቀ ዛፍ ነው የምትሆነው እኔ መጀመሪያው የቀጠርኩት ሰው በነፃ ነው የቀጠርኩት በፈቃደኝነት ያክስቴ ልጅ ነው ምከፍለው ስለሌለኝ አብረን እንስራ ለመንኩት እሺ አለኝ ብር የግድ አያስፈልግም ብር ባይኖርህም አብረን እንስራ ማለት አለብህ ከሰዎች ጋር አብሮ መስራት is basic በቃ ሚዲያ ላይ ማለት ነው ለመወሰንና እርምጃ ለመውሰድም እንደዛው በሶሻል ሚዲያ ወይም በሚዲያ ስራ ማደግ ከፈለክ እያንዳንዱ ጥቃቅን ስህተት ዋጋ ስለምታስከፍል አመት ታሽተ ነገርን ድብልቅልቅ አድርጎ ካበለሻሸው በኋላ ብታባር ዋጋ የለውም ለመሰለ ያንተ ህልም ለብዙዎች ይተርፋል አይደል በአንድ ያንተም ህልም የራሱም ህልም ያልገባው አላማ ቢስ ሰው ምክንያት ይሄ ትልቁ ህልምህ አፈርድሜ መብላት የለበት ትጠየቃለህ ህልም አፈርድሜ ሲበላ አንተ ኃላፊነት አለብህ ትጠየቃለህ ልትረዳቸው የምትችሏቸው ብዙ ሰዎች ሳይረዱ ሲቀሩ አንተ ኃላፊነት ተሰጥቷል ትጠየቅበታል ገብቷችኋል አይደል ስለዚህ ሰው የምትቀጥሩት ለሰውየው አይደለም ለእናንተ ነው የመጀመሪያው ማወቅ ያለባችሁ ነገር ሌላው ሚዲያ ላይ ለምትሰሩ ሰዎች መመክራችሁ ነገር በተለይ ለአዳዲስ ቲክቶክ ፌስቡክ እና ዩቲዩብ ለምትሰሩ ልጆች መመክራችሁ ነገር ምንድነው በተቻለ መጠን ኢንተርቴይንመንት ሊኖረው ይገባል የምትሰሩት ነገር ከፕሮፓጋንዳ መለየት አለበት የናንተ ስራ ክሪኤቲቭ ሰው ናችሁ የፈጠራ ሰው ናችሁ በተቻለ መጠን በግራፊክስ በምስል በድምጽ ማሳመር አንድ ነገር ነው እዛ አቅም ላይ እስክትደርሱ እስክትገዙ እኛ በሞባይል ነው የጀመረው አሁን እንደምታዩት በ3 ካሜራ ነው ይሄ ሾው የሚቀረጸው ግን እዛ እስክትደርሱ በክሪኤቲቪቲ ኢንተርቴይን ማድረግ አለበት ኢንተርቴይንመንት ማለት ማሳቅ ብቻ አይደለም በነገራችን ላይ ሰው ማሳቅ ይመስለዋል ኢንተርቴይንመንት አይደለም ኢንተርቴይንመንትን እኔ የማገናኘው ከስሜት ጋር ነው ኢሞሽን ሰዎች ብዙ ጊዜ መጨረሻ ላይ የማይረሱት ፊልሙን ሳይሆን ፊልሙ እንዲሰማቸው ያደረጋቸው ስሜት ነው ሰዎች ሁሉ ጊዜ ሾው ካዩ በኋላ የሚያስታውሱት እንዲሰማቸው ያረግሻቸውን ስሜት ነው ስለዚህ ሾውን ስትሰሪ ምን እንዲሰማው ነው የምፈልገው ብለሽ ራስሽን ጠይቂ መጀመሪያ ልቡ ተንጠልጥሎ ሰስፔንስ የልብ መንጠልጠል እንዲሰማው ነው እንዲስቅ ነው እንዲያለቅስ ነው እንዲቆጭ ነው አንዳንድ የበጎ አድራጎት ቪዲዮ ስናይ 1000 ብር አጥቼ ልጄ ሞተችብኝ ስትል ሴትዮዋ የቁጭት ስሜት ነው የሚሰማሽ አይደለ ግምጭጭ ያለ ነገር ያው ተገማጮ ነው የሚቀረው ቻናልሽም ግምጭጭ ብሎ ነው የሚቀረው ማንም ሰብስክራይብ ላይክ የለ ወፍ የለም ሲምብሮ እንጂሩ አስረኛው የራስሽ ህግ ነው አስረኛው የኔም ነግሪሽ ህግ ወይ ምንም ነግሪሽ ፕሪንሲፕል አለም የራስሽ ፕሪንሲፕል ነው ሁሉ ጊዜ እንደ ሚዲያ አንድ ነገር ልትሰሪ ስትነሺ ፕሪንሲፕል ሊኖርሽ ይገባል ለምሳሌኛ እንደ ሚዲያ ስንነሳ ዶንኪ ቲዩብ ላይ ትልቁ ፕሪንሲፕላችን ነው ሞቷችን ሚዲያን ለተሻለ ለውጥ መጠቀም ነው እኛ ሚዲያን ተጠቅመን አገር ላይ የተሻለ ለውጥ እንዲመጣ ነው እንጂ እንዲባባስ አንፈልግም የሚያባብስ ግን በጣም ጥሩ ቪው የሚያመጣ ስቶሪ ገጥሞን ያውቃል ግን አላስተላልፍ ነው ትተነዋል እምናስተላልፈው የተሻለ ለውጥ ያመጣል ወይ ይሄ ነገር የሚለውን ስናስብ ብቻ ነው ስለዚህ አንቺም አቋም አንድ ህግ ሊኖርሽ ይገባል ሚዲያን ይዘሽ ስትነሽ ለምንድን ነው ሚዲያ ላይ መውጣው ለሚሊዮኖች የምታየው ለምንድን ነው በነገራችን ላይ መታየት ጫናም አለው ልክ ሰው ሲያቅሽ ጥቅም እንዳለው ሁሉ በጣም ደግሞ አደገኛ ጫናም አለው እንደ ልብሽ ከዛ በኋላ አትሆኝም እንደ ልብሽ አትኖሪም እንደ ልብሽ አትሳሳቺም